ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር 3 መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ካላደጉ ሀገራት ወደ አሜሪካ ለማቅናት በፕሮሰስ ላይ ያሉ ሰዎችንና ወደ አሜሪካ ለሚገቡ ስደተኞች በአጠቃላይ አስደንጋጭ የተባለ ውሳኔ እንደሚያሳልፉ በዛሬው ዕለት ገልጸዋል። ይሄውም ካላደጉ ሀገራት ከየትኛውም ቦታ ማለትም ከሶስተኛው ዓለም የሚመጡ ማናቸውም ስደተኞች ከዚህ በኋላ አሜሪካ እንዳይገቡ አደርጋለሁ፣ የገቡትንም ሁሉንም አስወጣለሁ በሚል መናገራቸው በርካቶች ድንጋጤ ውስጥ ጥሏል። ትራምፕ ለመሆኑ በአዲሱ አዋጅ ምን ለማድረግ አቅደዋል? ታደምጡታላችሁ። በሌላ በኩል የአርባ ምንጭ ፍርድ ቤት በአንድ ተከሳሽ ላይ የሞት ፍርድ አሳልፈዋል። ለመሆኑ ይሄ ተከሳሽ ምንድነው የፈጸመው? የሞት ተግባሩ ውሳኔስ እንዴት ተፈጸመ? የሚለውን ዝርዝር የፍርድ ቤት መረጃ የማስደምጣችሁ ሲሆን በሌላ በኩል አውሮፓዊቱ ሀገር ፈረንሳይ ከሩሲያ ጋር ጦርነት ውስጥ እንገባለን በሚል አዳዲስ ወታደራዊ ምልመላ መጀመሯ ተሰማ። የብሔራዊ ግዳጅ የተባለው ይኸው ወታደራዊ ምልመላ ምን ይመስላል? ፈረንሳይ የጦርነት ዝግጅትን በተመለከተ ኢማኑኤል ማክሮንስ ምን ተናገሩ? በዝርዝር የምታደምጡት ነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከሶስተኛው የዓለም ሀገራት የሚመጡ ስደተኞችን ሁሉ ወደ አሜሪካ እንዳይገቡ ቋሚ እገዳ እጥላለሁ ማለታቸው ተሰማ። ፕሬዝዳንት ዶናልድ ትራምፕ ከሁሉም የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያቸው ይፋ ካደረጉ በኋላ በርካቶችን አነጋግሯል። ትራምፕ ይህንን እቅዳቸውን ያስታወቁት በአሜሪካውያን ዘንድ የሚከበረውን የምስጋና ቀን ወይም ታንክስጊቪንግ ዴይ በዓልን ምክንያት በማድረግ ባሰፈሩት መልእክት ላይ ነው። ይህ የፕሬዝደንቱ ሀሳብ የተሰማው ባለፈው ረቡዕ አንድ አፍጋኒስታናዊ ስደተኛ ዋሽንግተን ውስጥ 2 የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና የአንደኛውም ሕይወት ካለፈ በኋላ ነው። ትራምፕ ይህንን ጥቃት ተከትሎ ለ19 የውጭ ሀገራት ዜጎች የተሰጡ የመኖሪያና የስራ ፈቃድ እንዲመረመር ትዕዛዝ የሰጡ ሲሆን ከ19ኙ በተጨማሪ ከሶስተኛው ዓለም የሚመጡ ስደተኞች ከዚህ በኋላ አሜሪካን እንዳይረግጡ አደርጋለሁ ብለዋል። ትራምፕ በጽሁፋቸው አሜሪካም ሙሉ ለሙሉ እንድታገግም ከሁሉም የሶስተኛው ዓለም ሀገራት የሚመጡ ማናቸውም ስደተኞች ላይ ቋሚ እገዳ እጥላለሁ፣ እንዲሁም በባይደን ዘመን ወደ ሀገሪቱ እንዲገቡ የተደረጉ ሚሊዮኖችንም ፍቃድ እሰርዝባቸዋለሁ ሲሉ ነው በማህበራዊ ትስስር ገጻቸው ላይ የገለጹት። የአሜሪካ ዜግነትና የኢሚግሬሽን አገልግሎት ረቡዕ ዕለት ከብሔራዊ ደህንነት ስጋት ጋር በተያያዘ ለ19 ሀገራት ዜጎች ከዚህ ቀደም በአሜሪካ የተሰጡ የመኖሪያና የስራ ፈቃዶች እንዲሁም የቀረቡ ማመልከቻዎችን እንደሚመረምሩም አስታውቀዋል። ከዚህ ውሳኔ በተከታታይነትም ፕሬዝዳንቱ የሶስተኛው ዓለም ካሏቸው ሀገራት የሚመጡ ስደተኞችን ወደ አሜሪካ እንዳይገቡ የሚያደርግ ቋሚ ውሳኔ እንደሚያሳልፍም አስታውቀዋል። ትራምፕ ምንም አይነት ዝርዝር ማብራሪያ ሳይሰጡ በደፈናው የሶስተኛው ዓለም ሀገራት በማለት የጠቀሷቸው በምጣኔ ሀብት እድገት በዝቅተኛ ደረጃ ላይ ያሉትን በዓለም ደቡባዊ ንፍቀ ክበብ ውስጥ የሚገኙትን ሀገራት እንደሆነ ይታመናል። ከእገዳው በተጨማሪ ለአሜሪካ ጠቃሚ ሀብት የማይሆኑ ወይም ሀገሪቱን መውደድ የማይችሉትን ጭምር ከአሜሪካ እንዲወጡ እንደሚያደርጉም ዝተዋል። እንዲሁም ዜጋ ላልሆኑ ሰዎች የሚሰጠው ሁሉም የፌዴራል መንግስቱ ጥቅማ ጥቅሞች በሙሉ
እንዲቆሙም አስታውቃለሁ ብለዋል። የሀገሪቱን ሰላም የሚያናጉና ክስ ያለባቸው ዜግነት ያገኙ የውጭ ሰዎችን ዜግነት መግፈፍ፣ የደህንነት ስጋት የሆኑ ከምዕራቡ ስልጣኔ ጋር የማይስማሙ የውጭ ዜጎችን ከአሜሪካ የማባረር እቅድም አለኝ ሲሉ ነው እቅዳቸውን ይፋ ያደረጉት። ፕሬዚደንት ትራምፕ በትሩዝ ሶሻል ላይ ባሰፈሩት ረጅም ጽሑፍ ላይ አብዛኞቹ በአሜሪካ የሚኖሩ የውጭ ዜጎች በቀውስ ውስጥ ካሉ ሀገራት፣ ከእስር ቤት፣ ከአእምሮ ህሙማን ተቋማት የወጡ እንዲሁም በወሮበሎች ወይም እጽ አዘዋዋሪዎች ናቸው በማለት በሀገሪቱ ለሚከሰቱ ወንጀሎች ሁሉም እነርሱን ተጠያቂ ሲያደርጉ ተደምጠዋል። ስደተኞችን በተመለከተ በትራምፕ አስተዳደር እየቀረቡ ያሉትን ሀሳቦች ይፋ የሆኑት የ29 ዓመቱ የቀድሞ የሲአይኤ ሰራተኛ አፍጋኒስታናዊ የፈጸመውን ጥቃት ተከትሎ ነው። ግለሰቡ በአፍጋኒስታን ጦርነት ወቅት የአሜሪካ ወታደሮችን የረዱ አፍጋኒስታናውያን ወደ አሜሪካ እንዲገቡ ባደረገው አሰራር መሰረት ነው ወደ ሀገሪቱ የገባው ነው። ህገወጥ ስደተኞችን ለመቆጣጠር የሚያስችል ጠንካራ እርምጃ እንደሚወስዱ በመግለጽ በዳግም የምርጫ ቅስቀሳቸው ጊዜ የተናገሩት ዶናልድ ትራምፕ ወደ ስልጣን ከተመለሱ 1 ዓመት ባልሞላ ጊዜ ውስጥ የተለያዩ እርምጃዎችን ሲወስዱ ቆይተዋል። በዚህም ምክንያት ወደ አሜሪካ የሚገቡ ስደተኞች ቁጥር በከፍተኛ ሁኔታ እንደቀነሰም ተነግሯል። ባለፈው ጥቅምት ወር የአሜሪካ መንግስት እንዳስታወቀው በመጪው የአውሮፓ ዓመት 7500 ሰዎችን ብቻ እንደሚቀበልም ከወዲሁም አስታውቋል። ይህም አሃዝ ከ1980 ወዲህ ለአሜሪካ ታይቶ የማይታወቅ በጣም ዝቅተኛው አሃዝ መሆኑም ተነግሯል። በሌላ ዜና የጋሞ ዞን ከፍተኛ ፍርድ ቤት የሞት ፍርድ መፍረዱ ተሰማ። የጋሞ ዞን ከፍተኛ ፍርድ ቤት የ10 ዓመት ታዳጊ አግቶ ለማስለቀቂያ በሚል ከወላጅ እናቱ 50 ሺህ ብር ተቀብሎ ህፃኑን በመግደል ሽንት ቤት ጥሎ ሊሰወር ሲሞክር በቁጥጥር ስር የዋለው ተከሳሽ በሞት እንዲቀጣ መወሰኑን የአርባ ምንጭ ከተማ አስተዳደር ፖሊስ አዛዥ ኮማንደር ክበበው አዳል አረጋግጠዋል። በአርባ ምንጭ ከተማ አስተዳደር ሴቻ ክፍለ ከተማ ዶይሳ በተባለው ቀበሌ በተለምዶ ኒው ቪዥን ተብሎ በሚጠራው አካባቢ በቀን 3/3/2018 ዓ.ም ከቀኑ 10 ሰዓት እስከ 12 ሰዓት ባለው ጊዜ ውስጥ ተከሳሽ አስቀድሞ ህፃን ልጅ አግቶ በመያዝ ከታጋች ቤተሰቦች ገንዘብ በመውሰድ የራሴን ኑሮ እቀይራለሁ በሚል አደገኛ አስተሳሰብ ይህንኑ ዓላማ ለማስፈጸም እንዲያስችለው ፕላስተር ማሸጊያ እቤቱ አዘጋጅቶ ማኖሩን የፖሊስና አቃቢ ህግ የክስ መዝገብ ያስረዳል። የአቃቢ ህግ የክስ ቻርጅ እንደሚያሳየው ተከሳሽ ወርቅነህ አሰፋ ደርሰው የኢፌድሪ የወንጀል ህግ ቁጥር 539 ንዑስ አንቀጽ 1 ሐመርሃና 590 ንዑስ አንቀጽ 2 ስር የተደነገገውን ድንጋጌዎች በመተላለፍ የ10 ዓመት ታዳጊን በማገትና በአሰቃቂ ግድያ ወንጀል ተከሶ ጥፋተኛ ተብሏል። ተከሳሹ የሚያስተምርበት ትምህርት ቤት ተማሪ የሆነውን የ10 ዓመት ህፃን ሟች ናትናኤል ማይክል ከትምህርት ቤት ሲመለስ መንገድ ላይ አስቆሞ እያዋራው ቆይቶ ተከራይቶ በሚኖርበት የታዳጊው አያት ግቢ ውስጥ ባለው ቤቱ በማስገባት አፍና አፍንጫውን ከማጅራቱ ጋር አጣብቆ በፕላስተር ማሸጊያ ካጣበቀው በኋላ ቤቱን ቆልፎበት መውጣቱን ተመልክቷል። ወንጀለኛው ከአካባቢው ለመሰወር እንዲያመቸው የአካባቢውን ሁኔታ ሲቃኝ ታዳጊው የታሸገበትን ፕላስተር ታግሎ በመፍታት ራሱን ለማትረፍ የድረሱልኝ ጩኸት ሲያሰማ ተከሳሽ ፈጥኖ በመመለስ በድጋሚ አፍና አፍንጫውን አጥብቆ በማፈን ካሸገው በኋላ ታዳጊው በህይወት እያለ ከቤተሰቡ ጋር በገንዘብ ለመደራደር በማሰብ ፎቶግራፍና ተንቀሳቃሽ ቪዲዮ በስልኩ ከቀረጸ በኋላ የታዳጊውን አንገት በአንሶላ አንቆ ህይወቱን እንዲያልፍ ካደረገው በኋላ አስክሬኑን መጸዳጃ ቤት ውስጥ ቆራርጦ መክተቱን የክስ መዝገቡ ያስረዳል። ፖሊስ ከአርባ ምንጭ ነዋሪዎች ጋር በመሆን ባደረገው ብርቱ ክትትልና ኦፕሬሽን ወንጀል ፈጻሚው በመኪና ተሳፍሮ ወደ ምዕራብ አባያ ወረዳ አቅጣጫ በማምለጥ ላይ ያለ ፉራ ተብሎ በሚጠራው ቦታ ህብረተሰቡና በፖሊስ ክትትል ሊያዝ ችሏል ተብሏል። በመሆኑም ተከሳሹ ሌላ ወንጀል ለመፈጸምና የፈጸመውን ወንጀል ለመደበቅ ጭካኔ በተሞላበት መንገድ ተማሪውንና ራሱን መከላከል የማይችል ህፃንን አስቦ በመግደል ለአካለ መጠን ያልደረሰ ህፃን ልጅ በመጥለፍ ወንጀል ፈጽሟል የሚል ክስ ቀርቦበታል። በዚህም መሰረት የጋሞ ዞን ከፍተኛ ፍርድ ቤት የአቃቢ ህግን ክስ የሰውና የሰነድ የኤግዚቢት ማስረጃዎችንም በማሰማት አቃቢ ህግ በሁለቱም ክሶች ከምክንያታዊ ጥርጣሬ በላይ በተከሳሽ ላይ
በማስረዳቱ ተከሳሽ እንዲከላከል ሲል ብይን ሰጥቷል። በመሆኑም ተከሳሽ መከላከያ ማስረጃ የለኝም ሲል መከላከል ባለመቻሉ የጋሞ ዞን ከፍተኛ ፍርድ ቤት በዛሬው ዕለት በዋለው ችሎት የግራ ቀኙን የቅጣት አስተያየት በመቀበል ከመረመረ በኋላ ተከሳሽ በሞት እንዲቀጣ ውሳኔ ማስተላለፉን ኮማንደር ክበበው አረጋግጠዋል። በመጨረሻም ፈረንሳይ ከሩሲያ ጋር ጦርነት ሊጀመር ይችላል በሚል ፍራቻ የብሔራዊ አገልግሎት በድጋሚ ልትጀምር እንደሆነ ተሰማ። የወታደራዊ አገልግሎት ምልመላ ከተቋረጠ ከ25 ዓመታት በኋላ በሚጀምረው በዚህ አዲስ የፈረንሳይ ብሔራዊ አገልግሎት የሚሳተፉ ወጣቶች ወንዶችና ሴቶች ለ10 ወራት እየተከፈላቸው በፈቃደኝነት ወታደራዊ ስልጠና እንዲያገኙ ይደረጋል። አደጋን ለማስወገድ ብቸኛው መንገድ መዘጋጀት ብቻ ነው ሲሉ ፕሬዚደንት ኢማኑኤል ማክሮን በደቡብ ምስራቅ ፈረንሳይ ግሬኖብል አቅራቢያ በሚገኝ የጦር ሰፈር እቅዱን ይፋ አድርገዋል። ሀገሪቱን ለመከላከል ዝግጁ ለመሆንና ለመከበር መዘጋጀት አለብን ብለዋል። አዲሱ ብሔራዊ አገልግሎት ከወራት በኋላ መተባበር የሚጀምር ሲሆን ተሳታፊዎችም በወር ቢያንስ 800 ዩሮ ይከፈላቸዋል ተብሏል። በዚህ እርግጠኛ መሆን በማይቻልበት ዓለም ውስጥ ጦርነት እየተባባሰ ነው ብለዋል ማክሮን። የጦር ኃይሉን ከሚቀላቀሉ ወጣቶች ተጠቃሚ ይሆናሉ ሲሉም አክለዋል። ይህ በወጣቶቻችን ላይ መተማመንን ይፈጥራልም ብለዋል። በሚቀጥለው ዓመት ቁጥሩ 3000 ላይ ይገደባል ቢባልም በ2035 ወደ 50,000 እንዲጨመርም ታስበዋል። ፈረንሳይ በአሁኑ ጊዜ ወደ 200,000 ጦር ሲኖራት ተጨማሪ 47,000 ተጠባባቂ ወታደሮች አሏት። አዲሱ እቅድ ባለሙያዎች የተጠባባቂ ወታደሮችና በጎ ፈቃደኞችን ያቀፈ እንደሚሆንም ተገልጿል። የሩሲያ ጥቃትን በመፍራት በተለያየ ቁጥር የወታደራዊ አገልግሎት መርሃ ግብሮችን ከጀመሩት ሀገሮች ፈረንሳይ አንዷና ቀዳሚዋ ናት። ቤልጅየም እና ኔዘርላንድ የበጎ ፈቃድ ወታደራዊ አገልግሎትን አስተዋውቀዋል። ጀርመንም በተመሳሳይ ነገር እያቀደች መሆኑ ይነገራል። በዚህ ወር ብቻም የቤልጅየም መከላከያ ሚኒስትር 17 ዓመት ለሞላቸው ወጣቶች በወር 2000 ዩሮ እንዲከፈል ገልጾም በፈቃደኝነት እንዲሳተፉም ጋብዟል። ሊቱዌኒያና ላቲቪያ ምልመላዎች በእጣ የሚመረጡበት የግዴታ መርሃ ግብርም አላቸው። በቅርቡ ኔቶን የተቀላቀለችው ስዊድን በምርጫ ላይ የተመሰረተ ከ9 እስከ 15 ወራት የሚፈጅ ወታደራዊ ስልጠና ጀምራለች። ወደ ፊንላንድና ግሪክ ያሉ አንዳንድ የአውሮፓ ሀገሮች ወታደራዊ አገልግሎቱን አላቆሙም። እንደ እንግሊዝና ስፔን ያሉ ሀገሮች ግን አገልግሎቱን እንደገና ለማስተዋወቅ ምንም ቅድመ ሁኔታ እስካሁን እያደረጉ አይደለም። የፈረንሳይ ጦር አዛዦች አዲሱን እርምጃ በስፋት ይደግፋሉ የተባለ ሲሆን ይህም ወታደሮችን ለመደገፍና ከጦር ሜዳ ውጭ ባሉ ተግባራትም ሊተኳቸው የሚችሉ የሰለጠኑ ወታደሮችን እንደሚያስገኝም ተስፋ እናደርጋለን ብለዋል። ብዙ በጎ ፈቃደኞች ወደ ወታደራዊ ስልጠና ሙሉ በሙሉ እንደሚገቡን ተስፋ እናደርጋለን ያሉት አዲሱ ወታደራዊ አገልግሎት የጦር ኃይሎችን ወደ ውህደት አቅጣጫ ያንቀሳቅሰናል ያሉ ሲሆን የሀገሪቱ ምክር ቤት የመከላከያ ኮሚቴ ፕሬዝዳንት ቶማስ ጋሲሉ ተናግረዋል። ከሩሲያ ጋር ሊፈጠር የሚችል የግጭት ስጋት የፈረንሳይ ብሔራዊ ውይይት አካል ሆኗል። መንግስት በማህበራዊ ሚዲያ በኩል አስተያየቶችን ለመመረዝ በሚደረጉ ሙከራዎች ወይም ከራዳር በታች በሚፈጠሩ ክስተቶች ላይ ማስጠንቀቂያውን ከፍ አድርጓል። በቅርቡ አዲስ የተሾሙት የጦር አዛዥ ጀነራል ፋቢዬ ማንዶ የፈረንሳይ ወታደራዊ እቅድ በሚቀጥሉት 3 ወይም 4 ዓመታት ውስጥ ከሩሲያ ጋር ግጭት ሊፈጠር እንደሚችልም ደምድሟል ብለዋል። ባለፈው ሳምንት ከከንቲባዎች ጋር በነበራቸው ቆይታ ፈረንሳይ የጎደላት የመስዋዕትነት መንፈስ መሆኑን በመግለጽ በጦርነት ልጆችን የማጣት እድል ሊኖር ስለመቻሉም አሳስበዋል። ብራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና ታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል